የተነቃቃ የሚመስለው የአርሰናል የማጥቃት እንቅስቃሴ መጥፎ ዜና ትናንትና ሰምቷል። ካይ ሃቨርትዝ ለተወሰኑ ጨዋታዎች የቶትናሙን ጨዋታ ጨምሮ የዛሬውን የብሬንፎርድ ጨዋታን አጠቃሎ ወደ 4 ጨዋታዎች እንደማይኖር ነው የተገለጸው። የዚህ ተጫዋች አለመኖር የአርሰናልን ልዩ ወይም ደግሞ ያደገ የማጥቃት እንቅስቃሴ የአታኪንግ ዳይናሚዝሙን የሚያሳጣው ነገር ይኖራል። ምክንያቱም ከቪክቶር ዮኬሬሽ ጋር ፈጥሮት የነበረው ጥምረት ለአርሰናል አንድ ትልቅ ፖይንት ሰጥቶታል። አርሰናል ወደፊት በሚደረጉ ሽግግሮች ቪክቶር ዮኬሬሽን የነጠለ ከቪክቶር ዮኬሬሽ እንቅስቃሴ የራቀ የሚባል የማጥቃት ስትራክቸር ነበረው አርሰናል። ይህንን ከቪክቶር ዮኬሬሽ የራቀ የሚባለውን የማጥቃት ስትራክቸር ተጫዋቹ በመመለሱ ምክንያት አምጥቶታል። አሁን መጥፎው ነገር ለሚኬል አርቴታ ይህ የማጥቃት እንቅስቃሴ ለተወሰኑ ሳምንታት መቋረጡ ነው። በተለይ ትናንትና ሲቲ ማሸነፉን ተከትሎ ዛሬ አርሰናል የማጥቃት አማራጮቹን አስፍቶ ወደ ሜዳ መግባት ይኖርበታል። ስለዚህ የማጥቃት አማራጩን ለማስፋት የተጫዋቾችን ጉዳት መስማት ማይፈልግ ቡድን ነው ማለት ነው። አርሰናል ግን መጥፎውን የተጫዋች ጉዳት ዜና ሰምቷል። ካይ ሃቨርትዝ ከሜዳ መራቁ የአርሰናልን የማጥቃት እንቅስቃሴ ዳይናሚዝም ሊያሳጣው እንደሚችል ኤክስፔክት የሚደረግ ነው። ምክንያቱም አታኪንግ ዳይናሚዝም እንደምታውቁት በዚህ ዘመን በጣም ፈጣን የሆነ የቡድን እያደገ የሚመጣ ስትራክቸር ነው። የማጥቃት ተለዋዋጭነት ለአንድ ቡድን ትልቅ ዋስትና ነው። አንድ ቡድን በሚገመተው የማጥቃት እንቅስቃሴ ከሚቆይ ይልቁን ተገማች ባልሆኑ የጨዋታ ፓተርኖች እንዲገኝ ነው የሚፈለገው። እነዚህ ተገማች ያልሆኑ የማጥቃት ፓተርኖች እያደጉ በሚመጡ ሰዓት ለተጋጣሚ ፈታኙን ነገር ይሰጣሉ። ስለዚህ አርሰናል በቅርብ ጊዜ በተደረጉ ጨዋታዎች ለተጋጣሚዎቹ የሰጠው ትልቁ ፈተና ምንድን ነው? በሚኬል አርቴታ በኩል ሃይብሪድ አታኪንግ ስትራክቸር ሰጥቷል። ይሄ ተጫዋች በ9.5 የጨዋታ ስትራክቸር ውስጥ እየተመለከትነው ነበረ። በተለይም ደግሞ ይሄ ፎካል ኢንቴሊጀንት ፖይንት ነው የሚለው ሚኬል አርቴታ ይህን ተጫዋች። ምክንያቱም ሙቭመንቱ በአርሰናል የማጥቃት እንቅስቃሴ የሚሰጠው ዴብዝ ቀላል ስላልሆነ ነው። ኤሪያል ፕሬዘንስ አለው። እንዲሁም የፕሬሲንግ ኳሊቲዎቹም እንዲሁ የሚናቁ አይደሉም። በተለይም ደግሞ ሊንካፖቹና አጥቂዎችን የተነጠሉ ወይም ደግሞ በማጥቃት እንቅስቃሴ ሰፖርት ያጡ አጥቂዎችን ፈልጎ የሚያገኝበት ነገር ለካይ ሃቨርትዝ የአርሰናል የማጥቃት አማራጭ ጉልህ ነገር የሚያበረክቱ ኳሊቲዎቹ ናቸው። እንግዲህ አጥቂዎች እንደምታውቁት በዚህ ዘመን ጎል ከማስቆጠር ባለፈ ለጎል የሚሆኑ እንቅስቃሴዎችን መፍጠርና በተለይም ደግሞ የተደበቁ የማጥቃት ስትራክቸሮችን መምራት የሚችሉ መሆን ይኖርባቸዋል። በተለይ ሚኬል አርቴታ ስለዚህ ተጫዋች ሲናገር ከተመለሰ በኋላ የማጥቃት ዳይናሚዝማችንን የለወጥንበት አንዱ ትልቁ ኳሊቲ የካይ ሃቨርትዝ መምጣት ነው ብሎ ተናግሮ ነበር። በእርግጥም የካይ ሃቨርትዝ መምጣት የአርሰናል የማጥቃት ዳይናሚዝሙን ለውጦታል። አርሰናል የተሻለ ወደ ተጋጣሚ ሜዳ ከሄደ በኋላ አስፈሪ እንዲሆንና በተለይም በዚህ ሲዝን የተቆረጠ የነበረውን የፊት መስመር የቪክቶር ዮኬሬሽን የማጥቃት እንቅስቃሴ ዳይሬክት ሩጫዎችን በማድረግ ወደ ሳጥን ገብቶ የፊኒሽንግ ቻንሶች እንዲፈጠሩ አድርጓል። ቪክቶር ዮኬሬሽ ባስቆጠረው ወሳኝ ጎል ውስጥ ባሳለፍነው ሳምንት ሰንደርላንድ ላይ ጎል ሲያስቆጥር ተቀይሮ ገብቶ ለቪክቶር ዮኬሬሽ ሳጥኑ ውስጥ የሰጠውን ኳስ ከተመለከታችሁ የዚህ ተጫዋች በሜዳ ውስጥ መገኘት ማጥቃቱን እንዴት እንደሚያሳድገው ትንታኔ የሚጠይቅ አይደለም። ሊንክ አፕ ፕሌዮቹ በጣም የሚደንቁ ናቸው። ወደኋላ ተመልሶ ድሮፕ በማድረግ አማካኙን በማገዝ የአማካኝ እንቅስቃሴው ሞር አጥቂውን ፈርታይል እንዲሆን በጣም ፍሬያማ ሆኖ ጎል እንዲያስቆጥር እድሎችን በመዘርጋት የካይ ሃቨርትዝ ሚና ከፍተኛ አስተዋጽኦ አድርጓል። እንዳውም አክቲንግ አስ ኤ ክሩሻል ግሉ ነው የሚለው። አክቲንግ አስ ኤ ክሩሻል ግሉ ኢን ደ ፋይናል ሰርድ ይሏል። የመጨረሻው የማጥቃት እንቅስቃሴ ማጣበቂያ ነው። የመጨረሻው የጨዋታ እንቅስቃሴ ማገናኛ ማስቲሽ የሆነ ሰው ነው ይሄ ሰው።
ምክንያቱም በማጥቃት እንቅስቃሴውና በአማካኝ ክፍሉ የተሰበረ የነበረ ሐሳብ አለ። ይሄ ሁላችንም ያየነው የቪክቶር ዮኬሬሽ ጎል ለማስቆጠር በሚያደርጋቸው ጥረቶች እነዚህ ጎል ለማስቆጠር የሚያደርጋቸው ጥረቶች ጉድለቶች ነበሯቸው። ድሮፕ እያደረገ ይመጣል። ፊት ላይ የነበረው አስፈሪነቱ ቀንሷል። ከኋላ ሩጫዎችን አድርጎ ይሄ ብላይንድ ሳይዱን በማጥቃት ያግዛል። ይሄ ሌት ካም አታከር ሆኖ ነበር። ጋብሪኤል ማርቲኔሊ የሰጠውን ኳስና እሱ ያስቆጠረው መንገድ እንዲሁም ካይ ሃቨርትዝ የሰጠውን የጨዋታ እድል ከተመለከታችሁ ይሄ ተጫዋች ዓመቱን በሙሉ በፐርፎርማንሱ የተሻለ እንዳይሆን የተቆለፉበት ነገሮች ነበሩ ማለት ነው። ስለዚህ ኢንቴሊጀንት ሙቭመንቱን አርሰናል ሉዝ ያደርገዋል ማለት ነው ካይ ሃቨርትዝ። በተለይ ሃቨርትዝ ኦፕሬት የሚያደርገው ሃፍ ስፔስ ላይ እንዲሁም በመስመሮች መካከል ፈረንጆቹ ቢትዊን ዘ ላይንስ የሚሉት ሐሳብ ላይ ቆርጦ በመግባት በግራ እግሩ ወደ ሳጥን የሚደረጉ ወሳኝ የሚባሉ ሽግግሮችን አርሰናሎች እንዳያገኙ ያደርጋቸዋል። በቼልሲው ጨዋታ የነበረው ኢምፓክት፣ በሰንደርላንድ ጨዋታ ላይ የነበረው ኢምፓክት ኢንቴሊጀንት ሙቭመንቱ ያመጣው ነገር ነው። የዚህ ተጫዋች የማጥቃት እንቅስቃሴ ኢንቴሊጀንት ሙቨር ነው። በጣም የበሰለ ያደገ የማጥቃት እንቅስቃሴ መሪ ነው። ከዛው ካይ ሃቨርትዝ ኤሪያልና ፊዚካል ትሬቶቹ በጣም አስገራሚ ናቸው። አርሰናል አሁን በዚህኛው እንቅስቃሴ የሚያጣው ነገር ይሄ ነው። ምክንያቱም አየር ላይ የሚደረጉ ብልጫዎችን የሴት ፒስ ጎል የማስቆጠር እንቅስቃሴዎቹን ተጫዋቹ መምራት የሚችልበትና ትሬት ሆኖ አስፈሪ ሆኖ የሚቀጥልበትን እድል ነው የሚያጣው። አርቴታ አብዛኛውን ጊዜ የአየር ላይ ኳሶችን ሴኪዩር ማድረግ የሚፈልግ አሰልጣኝ፣ በተለይም በኦፌንሲቭ እና ዲፌንሲቭ ፌዝ ላይ የአየር ላይ ኳሶች በጣም ወሳኝ ናቸው ብሎ ያምናል። ኳስ መልሰው በሚያገኙበት ሰዓት ራሳቸው ሳጥን ላይ ይህንን ኳስ መልሰው በማጥቃት እንቅስቃሴ በሚሄዱበት ጊዜ እንደ ካይ ሃቨርትዝ አይነት ተጫዋቾች በታቀደ መንገድ ስርዓት ባለው ሁኔታ እንቅስቃሴውን እስከ መጨረሻው በማቆየት እንቅስቃሴው የተሻለ ለተጋጣሚ ናይትሜር እንዲሆን የሚያደርግ ተጫዋች ነው። ስለዚህ በዚህ እንቅስቃሴ ውስጥ የዚህን ተጫዋች አለመኖር እንደሚያጣው ያውቀዋል። ከዛ ውጭ የሃይ ፕሬሲንግ ማሽን ከሚባሉ የአርሰናል ተጫዋቾች መካከል አንዱ ነው ካይ ሃቨርትዝ። እንደምታውቁት ሃይ ፕሬሲንግ ኢንቴንሲቲዎች በዚህኛው ዘመን በተጫዋቾች እንዲደጋገሙ እንዲተገበሩ የሚፈለጉ ነገሮች ናቸው። ምክንያቱም ተጫዋቾች አብዛኛውን ጊዜ በዚህ ኢንቴንሲቲ ውስጥ ቆዩ ከተባለ ቡድናቸው የሚኖረው የማጥቃት ሼፕ ለተጋጣሚ አስቸጋሪ ይሆናል። ፈጥኖ በተደጋጋሚ ተጋጣሚን የሚያጠቃበት የራሱ ሐሳብ ካለው፣ ፈጥኖ ተጋጣሚን ችግር ውስጥ የሚከትበት እቅድ ካለው ለተጋጣሚ የሚከብደውን ነገር ነው የሚሰጠው ማለት ነው። ለዘብተኛ የሆነ ኢንቴንሲቲ ከሆነ ግን ይሄ ኢንቴንሲቲ የማያድግ ኢንቴንሲቲ ከሆነ ኢንቴንሲቲው አብዛኛውን ጊዜ ለተጋጣሚ ብሪዚንግ ታይም ብሪዚንግ ስፔስ የሚሰጥ ከሆነ ግን ተጋጣሚ የማሰቢያ ሰዓት ያገኛል ማለት ነው። በእግር ኳስ የጨዋታ ሜዳ ላይ ደግሞ የማሰቢያ ጊዜ በጣም ወሳኝ ነገር ነው። የምታስብበትን ጊዜ ተጋጣሚ ከሰጠ ተጋጣሚ እቅዱን አሳልፎ ይሰጣል ማለት ነው። ስለዚህ የማሰቢያ ጊዜ እንዳይኖር የሚያደርግ ተጫዋች ነው። ተጫዋቹ ቨርሳቲሊቲን ሉዝ ያደርጋል አርሰናል። እኔ በቅርብ ጊዜ ይሄ ተጫዋች ከመጣ በኋላ ንክኪዎችን፣ ኳሊቲዎቹን፣ ሁሉንም ነገር እየተመለከትኩ ነበር። በተለይ ስታቶቹን ስንመለከት እነዚህ ስታቶች የሚያርፉት የዚህ ተጫዋች የፋይናል ሰርድ ፔኔትሬሽን እንዲሁ በቀላሉ የሚታይ አይደለም። የፋይናል ሰርድ ፔኔትሬሽኖቹ አብዛኛውን ጊዜ ካይ ሃቨርትዝ ወደፊት በመሄድ ይሄን ወደፊት ሄዶ ከገባ በኋላ የሚፈጥራቸውን ጫናዎች በግልጽ የሚያሳዩ ናቸው። በዘንድሮ የውድድር ዓመት ይሄ ተጫዋች አብዛኛውን የማጥቃት እንቅስቃሴው ተቀይሮ ከገባባቸው ጨዋታዎች አንጻር አርሰናል እድገት የሚያሳዩባቸው ናቸው። ለምሳሌ በ2023-24 አርሰናል ከዚህ ተጫዋች 13 ጎል አግኝቷል። ምን ያክል ጎሎቹን እንደሚያስቆጥር አስቡት እንግዲህ የተከበራችሁ አድማጮች። 7 አሲስቶችን አድርጓል። ይሄ ሲዝን አርሰናል እስከ መጨረሻው በዋንጫ ፉክክር የቆየበት ነበር። አርሰናል በፕሪሚየር ሊጉ በ2024-25 እንዲሁ 13
ጎሎቹን ከዚህ ተጫዋች አግኝቷል። እንግዲህ አስቡት በ2023-24 13 ጎሎችንና 7 አሲስት፣ በ2024 እና 25 ደግሞ 13 ጎሎችን አግኝቷል። ይሄ የአርሰናልን አጠቃላይ የጨዋታ እድገት ከሚወስኑ ኳሊቲዎች መካከል አንዱ እንደሆነ ይነገርለታል። አታኪንግ ሚድፊልደር ሆኖ በሲዝን ጉዳት ካላስተናገደ ከ20 በላይ ጎሎችን የሚያስቆጥር ተጫዋች ነው ይሄ ተጫዋች። ለዚህ ነው አታኪንግ ቨርሳቲሊቲ፣ ኤሪያል አቅሙ፣ የጎል ስኮሪንግ ማሽንነቱን የዚህን ተጫዋች አጠቃላይ ሂደት በሚገባ የሚያሳዩት ማለት ነው። ይሄ አቅሙ እንግዲህ ጉዳት በማያስተናግድበት ሰዓት ተጫዋቹ ከትልልቅ የሊጉ የጎል አስቆጣሪ ማሽኖች ከነ ዋትኪንስ፣ ከነ ሃላንድ፣ ከነ ማቴታ፣ ከነ ፎውድን፣ ከነ ፓልመር ባላነሰ ጎል እያስቆጠረ ሲዝንን መጨረስ የሚችል ተጫዋች ነው። እንግዲህ በፕሪሚየር ሊጉ የካይ ሃቨርትስ ሚና ለአርሰናል እንዲሁ በቀላሉ የሚታይ እንዳልሆነ ማሳያ ነው። በዚህ ዜና ዙሪያ አብዛኛውን ሐሳቦች ጋዜጠኞች ፈልፍለው ያገኙት እንጂ ኦፊሻሊ አርሰናል ለመናገር የደፈረው ዜና አልነበረም። ይሄ ዜና ከዛ በኋላ ነው ይሄ ዜና በስፋት የወጣው። ዳውም የካይ ሃቨርትስን ጉዳት ዜና ሳይ ምንድነው የመጣብኝ? ሚኬል አርቴታ ሁሌም አፕዴቶች መናገር አይፈልግም። የተጫዋች ጉዳት፣ የተጫዋች ከጉዳት መመለስ፣ በቡድን ታክቲክ ውስጥ ስለሚኖረው ቅያሬ፣ ምን የታክቲክ ለውጦችን ለማድረግ እንዳሰበ እነዚህን በሚጠይቁት ሰዓት ይሄ ምንድነው ክሎዝ ኢንድድ የሚባሉ መልሶችን ነው የሚመልሰው። የተዘጉ መልሶችን ነው የሚመልሰው። ይሄ ኦፕን ኢንድድ የሚባሉ ወይም ደግሞ ክፍት የሆኑ ለዜና ወይም ደግሞ ለተለያዩ ኮንስፒሬሲ ቲዮሪዎች በር የሚከፍቱ መልሶችን አይመልስም እና የአሰልጣኙ በተጫዋቾች ጉዳት ዙሪያ በተጫዋቾች ፐርፎርማንስ ዙሪያ የሚሰጣቸው ትንታኔዎች አብዛኛውን ጊዜ ተጫዋቾችን ፕሮቴክት ለማድረግና የቡድኑን ስነ ልቦና ለመጠበቅ መሄድበትን ርቀትና ብስለት የሚያሳይ ነው። አርቴታ የፕሬስ ማኔጅመንቱ በጣም የሚደነቅ ነው። በነገራችን ላይ ጉዳትን በሚናገርበት ሰዓት ጉዳትን ለመናገር እንዲሁ አጋኖ ጉዳት የሚያወራ አሰልጣኝ አይደለም። ብዙ አሰልጣኞች የተጫዋቾቻቸውን ጉዳቶች ቦልድሊ ነው የሚያወሩት። አርቴታ እንደዛ አይደለም። አሰስ እያደረግነው ነው ይላል። የሕክምና ሪፖርታችን መሰረት አድርገን ነው የምንነግራችሁ ይላችኋል። ጋዜጠኞቹ ደጋግመው ይጠይቁታል። አሁንም አይመልስላቸውም። ምክንያቱም በቡድን እንቅስቃሴ ውስጥ የሚፈጠረውን ጫና ስለሚያውቀው ነው። በቡድን እንቅስቃሴው የማጥቃትም የመከላከልም አጠቃላይ የግንባታ ሂደቱ ላይ የሚፈጥረውን ጫና እሱ መሸከም እንጂ ተጫዋቾቹ እንዲሸከሙ አይፈልግም አሰልጣኝ። ትልቁ ዜና፣ ከባዱ ዜና ግን የካይ ሃቨርትስ ጉዳት መሆኑ ነው። ሃቨርትስ ያደገ ፐርፎርማንስ ይዞ መጥቶ በሁለት ጨዋታዎች የነበረው ፐርፎርማንስ እጅግ በጣም የሚያስገርም ሆኖ ተመልክተነው ነበረ። የዚህ ተጫዋች ጉዳት ግን አርሰናልን እንደሚጎዳው ግልጽ ነው። አርሰናል በዚህ ተጫዋች ከፍተኛ የሆነ የማጥቃት እጥረቶች፣ የማጥቃት ጉድለቶች እንደሚያጋጥሙት በተለይም የአታኪንግ ቨርሳቲሊቲ ወሳኙ መሪ እንደመሆኑ የማጥቃት ሁኔታ ተለዋዋጭነት ላይ ስፔስን ኤክስፕሎይት በማድረግ እንዲሁም የተጋጣሚን እንቅስቃሴ በመስበር ወደ መጨረሻው የሜዳ ክፍል ሄዶ ቅድም እንዳልኳችሁ ግሉ ፎር ደ አታኪንግ ሲስተም የሚለው የመጨረሻው የማጥቃት እንቅስቃሴ አገናኝ እንደሆነው ሰው ተጫዋቹን ማጣት ትልቅ ጉዳት ይኖረዋል። እንግዲህ አርሰናል ከዚህ በኋላ በዚህ ተጫዋች ጉዳት ዙሪያ ምን አይነት የጨዋታ ፎርሜሽን ሚኬል አርቴታ ሊቀይር ይችላል የሚለው ኤክስፔክት የሚደረግ ነው። የስኳድ ደብዙን ዘንድሮ በብዛት እያወራንለት የምንገኘው ቡድን ቢኖር አርሰናል ነው። አብዛኛውን የስኳዱ ጥንካሬ ከተጫዋቾቹ ኳሊቲ ብዛት ከጥራቱ ጋር የሚገናኝ ነውና ይሄንን እንዴት ሃንድል አድርጎ የካይ ሃቨርትስን ጉዳት ሊሞላው ሊሸፍነው ይችላል የሚለው ኤክስፔክት ይደረጋል። እናንተ ምን ፊል አደረጋችሁ? እስኪ አርሰናል ደጋፊዎች የካይ ሃቨርትስን ጉዳት ስትሰሙ ምን ፊል አደረጋችሁ? እስኪ ሐሳብ አስተያየት ስጡበት። ጥሩ ጊዜ ይሁንላችሁ።